ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ደግሞ ዴታ ታይፕ ኤንድ ዜር ሪፕሬዘንቴሽን የሚለው ጀምረን እስከ ቢግ ዴታ የሚለው ድረስ የምናይ ይሆናል ማለት ነው። ከዚህ በፊት ቻፕተር ቱን ጀምረን ነበር። ሜቢ ለማስታወስ ያክል ተመልሰን እንያቸው ማለት ነው። ቢያንስ ረሳቸው ምን እንደሚል ማለት ነው። አክቹዋሊ ብዙም ሰፊ አልነበረም። ዴታ ሳይንስ ምን ማለት ነው የሚለውን ኢንትሮዳክሽን አይተን ነበር። በዚህ ቻፕተር ውስጥ ምን እንደምንማር ማይተን ነበር። ዴታ ሳይንስ እንማራለን። ዴታ እና ኢንፎርሜሽን ማለት ምን ማለት እንደሆነ አክቹዋሊ እነዚህን ሁለት እርሶች ነበር በባለፈው ያየን። ከዛ ዴታ ታይፕ ኤንድ ዜር ሪፕሬዘንቴሽን የሚለውን ዛሬን ጀምረና እዛ ዴታ ቫልዩ ቼን የሚለውን ዛሬ ድጋሚ የምንማራቸው ሁለት እርሶች ናቸው። ቢግ ዴታ ኮንሴፕትስ የሚለውን ደግሞ በቀጣይ ቲዩቶሪያል የምንማረው ይሆናል ማለት ነው። ዴታ ሳይንስ ምን ማለት እንደሆነ ከዴፊኒሽኑ በጣም ዋይድ የሆነ ዲሲፕሊናሪ እንደሆነ እና በጣም ብዙ ምንድነው አልጎሪዝሞችን ሳይንቲፊክ የሆነ አልጎሪዝሞችን የሚጠቀም እንደሆነ ያየንበት ነበር። ተጠቅሞ ዋናው ዴታን አናላይዝ አድርጎ ዴታ ላይ ለዲሲሽን በጣም ኢምፖርታንት የሆነ ኢንፎርሜሽን ማግኘት እንደሆነ አላማው አይተናል። ከዛ ዴታ እና ኢንፎርሜሽን ዲፈረንሳቸው ምን እንደሆነ አይተን ነበር በባለፈው። ዴታ ማለት መጀመሪያ የምናየው የምንሰበስበው መረጃ ነው። በቀጥታ ደግሞ ለዲሲሽን የማይሆን እንደሆነ አይተናል። ይሄን ግን ኦርደር እንዲሁም ደግሞ በጣም ካመቻቸም ክሊር ካረግነው በኋላ ፕሮሰስ ካደረግነው በኋላ ቀጥታ የሆነ ውሳኔ ልንወስንበት ስንቀርብ ኢንፎርሜሽን እንደሚባል አይተናል ማለት ነው። ዛት ሚንስ ዴታ ሲያድግ ኢንፎርሜሽን እንደሚሆን ያየንበት ነበር ማለት ነው። ከዛ ዴታ ፕሮሰሲንግ ሳይክል አይተን ነበር። ኢንፑት፣ ፕሮሰሲንግ እና አውትፑት የሚባሉ ሚን ስሪ ስቴጆች እንዳሉት አይተናል። ዴታ መጀመሪያ ኢንፑት ወደ ማነው ፕሮሰስ ወደሚያደርገው ወደ ልጅ አይምሮ እና ወይም ደግሞ ወደ ኤሌክትሮኒክስ ዲቫይስ ምን መሆን አለበት? መጀመሪያ ኢንፑት መሆን አለበት። ከዛ በኋላ ፕሮሰስ ተደርጎ ደግሞ አውትፑት መደረግ አለበት። ያ ነው ዴታ ፕሮሰሲንግ ላይ ሳይክል የምንለው ብለን አይተን ነበር። ዛሬ የምናየው ዴታ ታይፕ ኤንድ ዜር ሪፕሬዘንቴሽን የሚለውን እናያለን ማለት ነው። ዴታ ታይፕ ካን ቢ ዲስክራይብድ ፍሮም ዳይቨርስ ፐርስፔክቲቭ። ዴታን ከብዙ ፐርስፔክቲቭ ልናየው እንችላለን ማለት ወይም ደግሞ ዲስክራይብ ልናደርገው እንችላለን። አንደኛው ምንድነው? ኮምፒውተር ሳይንስ ወይም ደግሞ ኮምፒውተር ፕሮግራሚንግ የምንለው። ኮምፒውተር ሳይንስ ወይም ደግሞ ኮምፒውተር ፕሮግራሚንግ ፎር ኢንስታንስ ዴታ ታይፕ ኢዝ ሲምፕሊ አን አትሪቢዩት ኦፍ ዴታ ዛት ቴልስ ዘ ኮምፓይለር ኦር ኢንተርፕሬተር ሃው ዘ ፕሮግራመር ኢንተንድ ቱ ዩዝ ዘ ዴታ። ይሄኛው ምንድነው የሚል ዴታ ሳይንቲስቶች ዴታን የሚከፍሉበት ዴታ ታይፕን የሚከፍሉበት ወይም ደግሞ ኮምፒውተር ፕሮግራመሮች ዴታ ታይፕን የሚከፍሉበት ዋነኛው ምክንያት ኮምፓይለሩ ወይም ደግሞ ኢንተርፕሬተሩ እንዴት ነው ዴታውን አንደርስታንድ የሚያደርገው በሚለው አንግል ነው። ያ ማለት የሆነ ኮምፓይለሩ ኢንቲጀርን በብቻው ወይም ደግሞ ቁጥሮችን በብቻ ይከፋፍላቸዋል። እንዲህ ጽሁፎችን በብቻ ዛት ሚንስ ኮምፒውተሩ ጽሁፉንና ወይም ጽሁፉ ስንል ይሄ ካራክተሮች እነዚህ ፊደላት ምናምን ላቲን ፊደላትንና ቁጥርን በተለያየ አንግል ነው የሚያያቸው ማለት ነው። እንደዛ ስለሆነ ዴታ ታይፕ ብሎ እነሱን በሁለት በሶስት አይነት መንገድ ያያቸዋል ማለት ነው። ኦልሞስት ኦል ፕሮግራሚንግ ላንጉጅ ኤክስፕሊሲትሊ ኢንክሉድ ኖሽን ኦፍ ዴታ ታይፕ። ሁሉም በሚባል ደረጃ ፕሮግራሚንግ ላንጉጆች ምንድነው ይሄ ዴታ ታይፓቸውን ያስቀምጣሉ ማለት ነው። ለቫሪያብል ዲክሌር ሲያደርጉ ወይም ደግሞ የሆነ ቫሪያብል ሲያስቀምጡ ዳታ ታይፑ ምን መሆን እንዳለበት ያስቀምጣሉ ማለት ነው። through different language may different terminology በተለያዩ ለምሳሌ በሲ ፕላስ ፕላስ እና በፓይተን actually ፓይተን በብዙ ጊዜ አናስቀምጥበትም ዴታ ታይፑን። ይሄ ኢምፕሊሲትሊ ራሱ ፓይተን ይወስደዋል። ከሱ ውጭ ለማለት ነው እንግዲህ ኦልሞስት ኦል የተባለውን ፓይተንን አያጠቃልልም። እነ ጃቫ እነ ሲ ፕላስ ፕላስ የመሳሰሉት ላንጉጆች ግን ዴታ ታይፑን ማስቀመጥ ግዴታ አለብን። ለምሳሌ ቁጥር ከሆነ የምንሰጠው ኢንት ብለን ማስቀመጥ አለብን ማለት ነው። ኢንቲጀር ወይም ደግሞ ፍሎቲንግ ፖይንት። ይሄ ተርሚኖሎጂዎች ይለያያል እንጂ በብዙ ኦልሞስት በሁሉም ፕሮግራሚንግ ላንጉጆች ዴታ ታይፕን ማስቀመጥ አለብን ማለት ነው። ለምሳሌ እዛ ጋር ስንት አይነት ወይም ደግሞ ብዙ አይነት ዴታ ታይፖች እንዳለው ያሳየናል። አንደኛው ኢንቲጀር ብለን እናስቀምጣለን ማለት ነው። ለኮምፒውተር ስንነግረው የሆነ ቫሪያብል ከዚህ ቫሪያብል ወይም ደግሞ ከዚህ ቦታ ቫሪያብል ማለት በኮምፒውተር ቋንቋ በፕሮግራመር ቋንቋ ምንድነው የሆነ የሚሞሪ የሆነ ክፍል ወይም ደግሞ
ቦክስ እንበለው፣ በቃ የሆነ እቃ የሚያዝበት ቦክስ እንበለው። ይህ ቦክስ ለውሃ መያዣ ነው እንደማለት ነው። ወይም ደግሞ ይህ ቦክስ ለሆነ እህል መያዣ ነው ብሎ እንደማስቀመጥ ነው። ሶ ኢንቲጀር አለ ማለት ኢት ኢዝ ዩዝድ ቱ ስቶር ሆል ነምበርስ ማቴማቲካሊ ናውናስ ኢንቲጀር። ሶ ኢንት ብለን ኢንት ነው ለምሳሌ ሲ ፕለስ ፕለስ ላይ ኢንት ብለን ነው እናስቀምጥ። ኢንት ብለን ኤጅ አለ ማለት እዛ ኤጅ የምትለዋ ቫሪያብል ውስጥ መቀመጥ ያለበት ቁጥር ብቻ ነው፣ ለዛውም ኢንቲጀር። ይህ ዶት ምናምን የሚባል ወይም ደግሞ ይህ በፍሎቲንግ ፖይንት የተቀመጠበት ሳይሆን ሙሉ ቁጥር ብቻ ማለት ነው። እንደዛ ከሆነ ምን እንለዋለን? ኢንቲጀር ነው የሚያስቀምጥ ማለት ነው። ሌላው ቡሊያን አናዘር ዴታ ታይፕ ነው። ቡሊያን የምንለው ትሩ ኦር ፎልስ ብለን ነው የምናስቀምጥ። ካራክተር ይለናል። ካራክተር ደግሞ እነዚህ አልፋ ኑሜሪክ ካራክተሮች ናቸው። ለምሳሌ ኤ ቢ ሲ በቃ አልፋቤቶች እንደማለት ነው። እዛ ፍሎቲንግ ፖይንት እዚህ ጋር ኢንቲጀር ነው ያልነው። ኢንቲጀር ማለት የሆነ ሆል ነምበር ብቻ ነው ስቶር የሚያደርግ፣ ግን የሆነ ዴሲማል ቁጥር ያለው ስቶር ማድረግ ወይም ደግሞ ለኮምፒውተር ሰተን ያን ፕሮሰስ ማድረግ ብንፈልግስ ፍሎቲንግ ነምበር ይባላል ማለት ነው። ያ ማለት የትኛውንም ሪል ነምበር ኔጌቲቭ፣ ፖዘቲቭ ከዶት በኋላ የፈለገ ቁጥር ቢኖረው ያንን ይቀበልልናል፣ አንደርስታንድ ያደርገዋል ማለት ነው። አልፋ ኑሜሪክ ስትሪንግ ይባላል። ይሄ ደግሞ ምንድነው? ቁጥር አለ፣ ካራክተሮች አሉ። ይሄ ብቻ ለምሳሌ የሰው ስም ስቶር ልናደርግ ብንፈልግ ወይም ደግሞ ኢሜል ስቶር ልናደርግ ብንፈልግ ለምሳሌ ጂሜል ዶት ኮም ልናስቀምጥ ብንፈልግ ምንድነው? ከዛ ምንዳን ካራክተር አለ አት የሚል፣ ከዛ ውጭ ደግሞ ፊደሎች አሉ። ለምሳሌ ኮም የሚለው እዛ ዶት አለ። እነሱን ስቶር ማድረግ ስንፈልግ ምንድነው? ስትሪንግ ብለን መስጠት አለብን ማለት ነው። እንደዛ ካልነው በዛ ይቀበልልናል ማለት ነው። ኮምፒውተር ፕሮግራመሮች ዳታን የሚከፋፍሉት በእነዚህ አይነት መንገዶች ናቸው። ኢንቲጀር፣ ቡሊያን፣ ካራክተር፣ ፍሎቲንግ ፖይንት፣ አልፋኑሜሪክ ስትሪንግ፣ ሌሎችም ማለት ነው። ዴታ ታይፕ ሜክስ ዘ ቫሊዩ ዛት ኤክስፕሬሽን ሰች አስ ኤ ቫሪያብል ኦር ኤ ፋንክሽን ሜክ ቴክ ዚስ ዴታ ታይፕ ዲፋይንስ ዘ ኦፕሬሽን ዛት ካን ቢ ደን ኦን ዘ ዴታ። ይሄኛው ዴታ ታይፕ ማስቀመጣችን እዛ ዴታ ላይ የሚሰሩት ኦፕሬሽኖች ኮምፒውተራችን እንዲያውቅ ያደርጋል ማለት ነው። ለምሳሌ ከዚህ ጋር ኢንቲጀር ብለን ኢንቲጀር 4 ብለን ጻፍን ማለት ቀጣይ ደግሞ ኢንቲጀር 8 ብለን ጽፈን ቢሆን ኢንቲጀር 1 እና ኢንቲጀር 2ን መደመር እንችላለን። ዛት ሚንስ የትኛውን ኦፕሬሽን መስራት እንዳለብን ወይም ደግሞ መደመር መስራት እንዳለብን ዴታ ታይፑ ይነግርልናል ማለት ነው። እሱ ነው የሚለን። ይሄ ምንድነው? ከኮምፒውተር ሳይንቲስቶች ወይም ደግሞ ከኮምፒውተር ፕሮግራም ፐርስፔክቲቭ ስናየው ኢንቲጀር ምናምን እያልን እንከፍለዋለን። በሌላ ፐርስፔክቲቭ በሌላ አንግል ሆነን ስናየውስ ለምሳሌ በዴታ አናላይቲክ ፐርስፔክቲቭ ሆነን ስናየው ዴታ አናላይቲክስ የሆነ ዘርፍ ነው። በሱ ዘርፍ ሆነን ስናየው ደግሞ ዴታን በሌላ አይነት መንገድ ነው የሚከፍለው ማለት ነው። ይሄ ኢንቲጀር ይሁን ቁጥር ይሁን ምን የሚባለው ጣጣ ውስጥ አይገባም። እሱ ሌላ አይነት መንገድ ነው፣ ሌላ ቪው ነው ያለው፣ ሌላ እይታ ነው ያለው ማለት ነው። it is important to understand that there are 3 common types of data type or data structure። በዚህ በዴታ አናላይቲክ ፐርስፔክቲቭ ስናየው ደግሞ 3 ምን አለው ማለት ነው? 3 ዴታ ታይፖች አሉ። 3 ዴታ ታይፕ ወይም ደግሞ ዴታ ስትራክቸር እንለዋለን። በስትራክቸራቸው ቤዝድ ኦን ስትራክቸር ነው እዚህ ጋር የሚከፍለው ማለት ነው። የመጀመሪያው ስትራክቸርድ የሚባለው ነው። ሁለተኛው ሰሚ ስትራክቸርድ፣ ሶስተኛው ደግሞ አንስትራክቸርድ ዴታ ታይፕ ይባላሉ። ዴታ አናላይቲክ ዘሆል ዴታ የምናየውን የምንሰማውን የሚባለውን ብቻ የሆነ ዴታ መረጃ ናቸው ተብለው የሚታሰቡት በእነዚህ በሶስት የተከፈሉ ናቸው ማለት ነው። በእነዚህ በሶስቱ ክፍሎች ውስጥ ከአንዱ ይካትታል። ለምሳሌ ቮይስ፣ እኔ አሁን የምናገረው ቮይስ ከየትኛው ይካትታል? አንስትራክቸር ከሚባለው ይካትታል። ለምን አንስትራክቸር እንደሚባል እናየዋለን። ስትራክቸር የሚለውን መጀመሪያ እንይ። ስትራክቸር ዴታ ኢዝ ኤ ዴታ ዛት አድሄርስ ቱ ፕሪዲፋይንድ ዴታ ሞዴል ኤንድ ኢዝ ዜርፎር ስትሬት ፎርዋርድ ቱ አናላይዝ። ይሄኛው ስትራክቸር የምንለው የሆነ ስሙ ራሱ ይነግረናል። የሆነ ስትራክቸር ያለው ምንድነው? ኦርጋናይዝድ የተደረገ እንደማለት ነው። ይህ ምን ይለናል? ኢት ኢዝ ፕሪዲፋይንድ ዴታ ሞዴል ነው። ፕሪዲፋይንድ ዴታ ሞዴል የሆነ ሞዴል የምንለው እዚህ ጋር ሩል ያለው ማለት ነው። በቃ አንተ በዚህ መቀመጥ አለብህ፣ አንተ እንደዚህ ሆነ የሆነ ፎርማትክን መያዝ አለብህ። ብቻ የሆነ ምን አለው ሩል፣ ኦርጋናይዝድ የሆነ ሩል አለው እንደማለት ነው። ያ ማለት
ይሄኛው ዴታ ስትራክቸር ወይም ደግሞ ስትራክቸርድ ዴታ የምንለው ፕሪዲፋይንድ የተደረገ ዴታ ሞዴል ነው። ይሄኛው ደግሞ አናላይዝ ለማድረግ ለዴታ አናላይስት በጣም ቀላል የሆነው ዴታ ታይፕ ነው። በዴታ አናላይስት ፐርስፔክቲቭ ማለት ነው። ሶ ምንድነው በጣም ቀላል ምቹ የሆነው እንደማለት ነው። ስትራክቸር ዴታ ኮንፊርምስ ቱ ቴብላር ፎርማት ዊዝ ሪሌሽንሽፕ ቢትዊን ዲፈረንት ሮውስ ኤንድ ኮሎመንስ። ይሄኛው ምንድነው በቴብል ፎርማት የተቀመጠ ነው ማለት ነው። በቃ ይሄችን ብቻ ከያዝን በቂ ነው። አንደኛው ይሄ ፕሪዲፋይንድ ዴታ ሞዴል ነው የሚለውንና ከዛ ደግሞ በቴብል ፎርም የተቀመጠ ዴታ ስትራክቸር ዴታ ይባላል ማለት ነው። እዛ ምንድነው የሆነ ስትራክቸርድ ወይም ደግሞ በጣም የተዋቀረ እንደማለት ነው። ለዛ ነው በራውና በኮለመን መግለጽ እንችላለን። ከሆነ ስፔሲፊክ ቦታ ሄደን ያቺ ስፔሲፊክ ቦታ ምንድነው እንትኑ የት እንደሆነ በቃ አድረሷን እንኳን የት እንደሆነ ማግኘት እንችላለን። ለምሳሌ የተማሪዎችን ስም የሚመዘግብ አንድ ዴታ ቢኖር ከዛ ላይ ምን አለ? ስም አለ፣ የተማሪው ስም፣ ኤጁ ሊኖር ይችላል። ከዛ ደግሞ ይሄ ግሬዱ ሊኖር ይችላል። እነዚህ ምንድናቸው? ኮለመኖቹ ናቸው። ከዛ ኤጅ ከሚለው ኮለመን ውስጥ ግሬዱ ሊቀመጥ አይችልም። ዛትስ ምንድነው ዴታ ሞዴል የምንለው ለዛ ነው። ምክንያቱም ቦታ ስፔሲፊክ የሆነ ቦታ አለው ለሁሉም። እሱን ነው የሚለን። በጣም የተዋቀረ ነው። ሪሌሽንሽፕ አላቸው ሮው እና ኮለመኑ ማለት ነው። ይሄኛው ኤክሴል ፋይል፣ ኤስኪኤል ዴታቤዝ እነዚህ ኤግዛምፕሎች ናቸው። ኤክሴል ፋይል ምንድነው በሮው እና በኮለመን የተዋቀረ ስለሆነ ማለት ነው። ሌላኛው ሰሚ ስትራክቸርድ ዴታ ታይፕ የምንለው ነው። ሰሚ ስትራክቸርድ ይሄ ደግሞ የሆነ ሰሚ ይለናል፣ የሆነ ግማሽ እንደማለት ነው። በግማሹ የተዋቀረ ወይም ደግሞ ስትራክቸር ያለው እንደማለት ነው። ሰሚ ስትራክቸርድ ዴታ ኢዝ a form of structured data that does not confirm with the formal structure of the data model associated with relational database or other form of data tables. ይሄኛው ምንድነው ስትራክቸርድ የሆነ ዴታ ነው ይለናል። በት ግን ምንድነው ፎርማል የሆነ ስትራክቸር አይደለም። አሁን ይሄ ስትራክቸር አለው ግን ቢሆንም ደግሞ ፎርማል አይደለም። ያ ማለት ሮውና በኮሎመን የተዋቀረ አይደለም እንደማለት ነው። ይሄ ሪሌሽናል ዴታቤዝ ልንለው አንችልም። ይሄ ሮውና ኮሎመን ስለሌለው ማለት ነው። but it contains tags or other markers to separate semantic elements and enforce hierarchical of records and field within the data. but ይሄኛው ሮውና ኮሎመን የራሱ ባህሪ ወይም ደግሞ የተዋቀረበት ስትራክቸር ባይሆንም ግን በታግና በማርከር ግን ምንድነው ሰፓሬትድ እየተደረገ ሴማንቲክ ሩል አላቸው። በማርክ ወይም ደግሞ ታግ የምንለው አክቹዋሊ ምንድነው የሆነ እንደ በኮንቴነር የተቀመጡ በሆነ ቦታ ማለት ለምሳሌ ከዚህ ጋር ማየት እንችላለን። ኦኬ ከዚህ ጋር ማየት እንችላለን። ታግ ማለት ይሄኛው ታግ ነው የሚባል። ለምሳሌ ይሄ በዲ የሚለው HTML የምታውቁ ልጆች ታውቁታላችሁ። እዚህ ጋር ቦዲ ነው። ይሄኛው ቦዲ ብለን የሰጠነው አካል እነዚህን ዳታ ይዟል ማለት ነው በውስጡ እንደ ኮንቴነር። ለምሳሌ ይሄው ስንዘጋው ለምሳሌ እዚህ ጋር ምንድነው ይዟቸዋል በውስጡ ይካተታሉ። ይሄ ብቻ አይደለም ከውስጡ ራሱ ሌላ ኮንቴነር አለ። በኮንቴነር ውስጥ ሌላ ኮንቴነር ይሄኛው ታግ እንለዋለን ማለት ነው። ይሄኛው አይነት ስትራክቸር ከሆነ ምን አይነት ስትራክቸር ይባላል? ሰሚ ስትራክቸር። ያ ማለት ራሱ የሆነ ኦርጋናይዜሽን አለው ወይም ደግሞ ራሱ የሆነ ምን አለው ሩል አለው። ይሄ በዚህ ቦታ ይቀመጥ፣ ይሄ በዚህ ቦታ በት ግን በሮውና በኮሎመን ኦርጋናይዝድ የተደረገ በጣም ኦርጋናይዝ የተደረገ ግን አይደለም ማለት ነው። እዚህ ጋር በዲ ይላል ለምሳሌ ይሄኛው ኦልሞስት ሁሉን የያዘው እንደማለት ነው። ይሄኛው ቦዲ ሁሉን የያዘው ከዛ ይሄኛው ዲው ደግሞ በውስጡ እነዚህን የያዘ ማለት ነው። ሰትሚስ በታግ የተቀመጠ ነው። ይሄኛው ነው የሚያሳይ ማለት ነው። ይሄ በታግ የተቀመጠ እንደዚህ አይነት ከሆነ ሰሚ ስትራክቸር ይባላል። ለምሳሌ እዚህ እንደ JSON እንደ XML ቅድም ያየነው ለምሳሌ HTML ይሄ ዌብ ዲቨሎፕመንት ላይ የሚሰሩ ሰዎች ላይ ያለ ነው። JSON የትኛውም ፕሮግራሚንግ ላንጉጅ ላይ ያለ ነው። ዴታ አድርገን ኦርጋናይዝ እናደርጋለን ዴታ ነው። ይሄኛው ሰሚ ስትራክቸር ይባላል ማለት ነው። ሌላው አንስትራክቸርድ የሚባለው ግን ምንም አይነት ሩል የለውም። ይሄ በዚህ ቀመጥ ምናምን የሚባል ነገር የለውም። አንስትራክቸርድ ዴታ ኢዝ ኢንፎርሜሽን ዛት either do not have predefined data model or is not organized in predefined manner። ምንም አይነት ኦርጋናይዝ የተደረገበት ሩል የለም። ይህ ማለት ምንድነው? አንተ በዚህ ትቀመጣለህ፣ አንተኛው በዚህ ትቀመጣለህ የሚባል ነገር የለም በዚህኛው እንትን ላይ ማለት ነው። አንስትራክቸርድ ኢንፎርሜሽን ታይፒካሊ ቴክስት ሄቪ ነው። በብዛት
አንስትራክቸር የሚባለው ቴክስቶችን ነው። ይሄኛው ቴክስት እናየዋለን። ይሄ አንስትራክቸር ነው፣ ምክንያቱም አንደኛ በሮው እና በኮሎመን አልተቀመጠም። ለምሳሌ ስትራክቸር የምትለዋ የትኛውን ወርድ ሂደን የትኛው ሮ የትኛው ኮሎመን እንደሆነ አናገኛትም፣ አንደኛ። ሁለተኛ ደግሞ በየትኛው ታግ ውስጥ ታግም የላትም፣ ወይም ደግሞ የሆነ ኮንቴነር በዚህ ውስጥ ትገኛለች ብለን ልናገኛት አንችልም ማለት ነው። እንደዛ ይለናል። ቴክስት ሄቪ ነው ብንልም ግን ደግሞ ቁጥሮች አሉት፣ ፋክትስ አለው፣ ኢሜጅስ። እንደ አጠቃላይ ብዙ ነገር ቢይዝም ይሄ ምንድነው ኦርጋናይዝድ ያልሆነ ነው እንደማለት ነው። ሌላው እዚህ ጋር ምን ይላል? ዚስ ሪዛልትስ ኢን ኢሬጉላሪቲ ኤንድ አምቢጊየስ ዛት ሜክ ኢት ዲፊካልት ቱ አንደርስታንድ ዩዚንግ ትራዲሽናል ፕሮግራም አስ ኮምፔርድ ቱ ዴታ ስቶርድ ኢን ስትራክቸራል ዴታቤዝ። ስትራክቸራል ዴታቤዝ ከምንለው አንጻር ስናየው ግን ይሄ ምንድነው ኢሬጉላር ነው፣ ወይም ደግሞ ምንም አይነት ፎርማት የለውም፣ ምንም አይነት ሞዴል የለውም፣ አምቢጊየስ ነው፣ ብትን ያለ ስካተር የሆነ ስትራክቸር ስለሆነ ማለት ነው። አንደርስታንድ ለማድረግም ይሄ ነገር ቀላል ነገር አይባልም ማለት ነው። ከዚህ ጋር ለምሳሌ ኢሜጅ ጋር የሚያሳየም ይሄ ነው። እዚህ ጋር ኤክሴል ነው የሚታየን፣ ስትራክቸር ዴታ ኤክሴል ነው የሚታየን፣ ሮ ባይ ኮሎመን ነው የሚታየን። ከዚህ ጋር ቴክስት ዴታ፣ ኢሜጅ፣ ቪዲዮ፣ እነዚህ ሮ ምናምን የሚባል ነገር የላቸውም። ዛት ሚንስ ይሄኛው አንስትራክቸር ነው ማለት ነው። ይሄኛው ደግሞ ሴሚ ስትራክቸር የሚባለው እንደ ጄሰን እንደ ሴንሰር ዴታ አንዳንዶቹ ምንድናቸው በዚህ አይነት መንገድ በታግ በታግ አይነት የሚቀበላቸው ስለሆነ ነው። እነሱ ከዚህ ይመደባሉ ማለት ነው። ከዚህ ጋር ሜታ ዴታ ይባላል። እሱን እንየዋለን መጨረሻ ላይ። ሜታ ዴታ የምንለው ደግሞ ዴታ አባውት ዴታ ወይም ደግሞ አንድ ዴታ ስለ ዴታ ማለት ስለ ሌላ ዴታ ሲያወራ ማለት ነው። the last category of data type is metadata. last category ይለዋል፣ ግን ደግሞ እንደነዛ ከላይ እንዳየናቸው ስትራክቸር እንዳልናቸው ደግሞ የነሱ አንድ ክፋይም ሊሆን አይችልም አይደለም፣ but it is important ስለሆነ ነው። it is one of the most important elements for big data analysis and big data solution. ይሄኛው በጣም ኢምፖርታንት አስፈላጊ የሆነ ዴታ ነው። ለምን አስፈላጊ እንደሆነ ደግሞ እናየዋለን። ሜታዳታ ኢዝ ዴታ አባውት ዴታ ነው፣ ስለ አንድ ዴታ ያለ ዴታ ነው። ኢት ፕሮቫይድስ አዲሽናል ኢንፎርሜሽን አባውት ስፔሲፊክ ሴት ኦፍ ዴታ ነው። ለምሳሌ ምን ይላል ከዚህ ኤግዛምፕሉ? ፎቶግራፍ ፎር ኤግዛምፕል አለና ሜታዳታ ኩድ ዲስክራይብ ዌን ኤንድ ዌር ዘ ፎቶ ዌር ቴክን። እዚህ ጋር ስለ አንድ ፎቶግራፍ ስናይ ይህ ፎቶግራፍ የት ቦታ ነው የተነሳ፣ መቼ ነው የተነሳ፣ ምን ያህል ሜጋባይት አለው። ፎቶግራፉ ራሱ አንድ ዴታ ነው፣ አንድ ኢንፎርሜሽን ነው፣ መረጃ ነው። በት ስለዛ መረጃ ደግሞ ሌላ መረጃ አለ። ይህ መረጃ የተቀመጠ ከዚህ ዲስክ ነው። ይህ መረጃ ወይም ደግሞ ይህ ፎቶግራፍ የተነሳ በዚህን ቀን ነው። ሚንስ እነዛ ዳታዎች ምን ይባላሉ? ሜታ ዴታ፣ ስለ ፎቶግራፉ ያላቸው ዴታ እንደማለት። ለምሳሌ ከዚህ ጋር ቆይ ማየት እንችላለን። ለምሳሌ ጋር ቆይ እዚህ ወይም ዲስክቶፕ ኦኬ፣ እዚህ ጋር መግባት እንችላለን። ለምሳሌ ዲስክቶፕ የምንለው በውስጡ ብዙ ፋይሎች አሉት በውስጡ። ግን ለምሳሌ እሱ ጋር ስለሱ ኢንፎርሜሽን ማወቅ ከፈለግን ፕሮፐርቲ የሚለው እንግባና ስለሱ መረጃ ይነግረናል። ፎልደሩ የሚገኝ ሲስተም ፎልደር ውስጥ ነው፣ ከሲስተሙ ከዚህ ኮምፒውተር ውስጥ ነው የሚገኝ። ሎኬሽኑ ደግሞ ሎኬሽኑ ማለት የሆነ ከሲ ድራይቭ ላይ ይገኛል። ሲ ድራይቭ ምናምን ብሎ ፓዙን ያሳየናል። ይህ አንድ ሌላ መረጃ ነው። ሌላው ደግሞ ሳይዙ ምን ያህል እንደሆነ 4 ኪሎ ባይት ምናምን ቶታል ዲስክ ላይ ይዞት ያለው በውስጡ ይዞት ያለ 4 ፋይል ይዟል በውስጡ። ወይም ደግሞ ፎልደር የለውም በት ግን 4 ፋይል አለው። ሌላ ብዙ አለው። እዛ ክሬት የተደረገ ሰተርዴይ ዲሰምበር ምናምን ነው። እነዚህ ይህ ምንድነው? መረጃ ነው። ይሄኛው መረጃ ነው። ስለ የትኛው መረጃ? ይሄ ራሱ መረጃ ሆኖ ሳለ ስለሱ የሚሰጡን መረጃ ማለት ነው። ዛት ኢዝ ሜታ ዴታ የምንለው እሱን ነው ማለት ነው። ሌላኛው እዚህ ቻፕተር ላይ ያለው ርዕስ ምንድነው? ዴታ ቫልዩ ቼን የምንለው ነው ማለት ነው። ዴታ ቫልዩ ቼን የምንለው ምንድነው? የሆነ ሲሪስ ኦፍ ስቴፕ እንደማለት ነው። ሲሪስ ኦፍ ስቴፕ ዴታ ቫልዩ መጨመር እንደማለት ነው። ዴታ ቫልዩ ቼን ኢዝ introduced to describe the information flow within a big data system, series of steps needed to generate value and useful insights from data. It is series of steps ነው
እና ደግሞ ቫሊዩ አድድ እናደርጋለን፣ ኢንፎርሜሽን እንጨምራለን ማለት ነው። ቢግ ዴታ ላይ ያለ ትልቅ ኮንሴፕት ነው። ቢግ ዴታ የሚለው ቀጣይ የመጨረሻው ፓርት ላይ እናየዋለን። ቢግ ዴታ ላይ ያለ ትልቅ የሆነ ምንድነው ኮንሴፕት ነው የሚለን ዘ ቢግ ዴታ ቫሊዩ ቼን አይደንቲፋይ ዘ ፎሎዊንግ ሃይ ሌብል አክቲቪቲስ ነው። በዴታ ቫሊዩ ቼን ውስጥ ሲሪስ ኦፍ ስቴፕ ነው ብለናል። እነዚህ ሲሪስ ኦፍ ስቴፕ ደግሞ የራሳቸው የሆነ ምን አላቸው አክቲቪቲ ያላቸው፣ እሱን ነው ቀጣይ የምናይ ማለት ነው። የመጀመሪያው ዴታ አኩዚሽን ነው የሚለን ኢት ኢዝ ዘ ፕሮሰስ ኦፍ ጋዘሪንግ ፊልተሪንግ ኤንድ ክሊኒንግ ዴታ ቢፎር ኢት ፑት ኢን ዴታ ዌርሃውስ ኦር ኤኒ አዘር ስቶሬጅ ሶሉሽንስ ኦን ዊች ዴታ አናላይቲክስ ካን ቢ ካሪድ አውት። ይሄኛው ምንድን ነው የሚለን ዴታ ጋዘር ስናደርግ ፊልተር ስናደርግ እና ክሊን ስናደርግ ከብዙ ቦታ ላይ መረጃን ስንሰበስብ ዴታ አኩዚሽን ነው። ያን መረጃ ደግሞ ፊልተር ስናደርገው የተሳሳተ መረጃ ይኖራል። የትኛው ነው ትክክል የሚባለው መረጃ ስናወጣ እሱም ምንድነው ዴታ አኩዚሽን ይባላል። ክሊን ዴታውን ክሊን ስናደርገው ይሄ በማሽን ለርኒንግ ወይም ደግሞ ዴታ አናላይቲክስ ዘርፍ ላይ ያለ ትልቅ ስቴፕ ነው ማለት ነው። መረጃን ከየትም ቦታ አግኝተን ዝም ብለን አንጠቀምበትም። የትኛው ነው ልክ የትኛው ነው ትክክል ያልሆነ የሚባሉ ነገር ላይ ያለን ማለት ነው። ይሄኛው ስቴፕ ዴታ አኩዚሽን ይባላል። ዴታ አኩዚሽን ኢዝ ዋን ኦፍ ዘ ማጀር ቢግ ዴታ ቻሌንጅስ ኢን ተርምስ ኦፍ ኢንፍራስትራክቸራል ሪኳየርመንት። በጣም ቻሌንጅ ነው። ዛት ሚንስ ማለት ነው ዴታን ማግኘት በጣም ከባድ ነገር ስለሆነ ነው ማለት ነው። ከኢንፍራስትራክቸር አንጻር ምናምን የሚላል ዴታ። ሁለተኛው ዴታ አናላይሲስ ይባላል። ዴታ አኩዚሽን ከዛ ቀጣዩ ዴታ አናላይሲስ ነው። ኢት ኮንሰርንስ ዊዝ ሜኪንግ ዘ ራው ዴታ አኳየርድ አሜኔብል ቱ ዩዝ ዲሲሽን ሜኪንግ አስ ዌል አስ ዶሜን ስፔሲፊክ ዩዜጅስ። ይሄኛው ደግሞ ከላይ የተገኘውን ዴታ ይሄ ሲሪስ ኦፍ ስቴፕ ነው ብለን የለ ዴታ አኩዚሽን ላይ የተገኘውን ዴታ ለዲሲሽን ሜኪንግ መጠቀም። ዴታ አናላይሲስ ኢንቮልቭስ ኤክስፕሎሪንግ ትራንስፎርሚንግ ኤንድ ሞዴሊንግ ዳታ ዊዝ ዘ ጎል ኦፍ ሃይላይቲንግ ሪሌቫንት ዴታ። ይሄ ዴታን ደግሞ ከዛኛው ተቀበል ምን ልናደርግ እንችላለን? ኤክስፕሎር ልናደርግ ትራንስፎርም ልናደርገው እንችላለን። ኤክስፕሎር ማለት ምን ማለት ነው? ካገኘነው ዴታ አንጻር ስለዛ ዴታ ምን እንረዳለን ከዛ ዴታ ማለት ነው። ሪል ላይፍ ላይ ለምሳሌ ስለ ቴምፕሬቸር ከሆነ የሰበሰብነው ዴታ ነገ ዝናብ ሊዘንብ ይችላል። ያለፉትን 30 ዓመት ዴታ ከሆነ የሰበሰብነው ከዛ 30 ዓመት ምን ሲሆን ነው ዝናብ የሚዘንብ? ቀዝቃዜው ሲቀንስ፣ በሰሜን በኩል ንፋሱ ወደ ደቡብ ሲነፍስ ምናምን የሚባለውን ነገር ያ ኤክስፕሎሪንግ ይባላል። ኤክስፕሎር ማለት ማወቅ፣ ከዳታ የሆነ ኢንሳይት ማግኘት ነው። ይሄኛው ምንድነው? አናላይዝ ኤክስፕሎሪንግ ትራንስፎርሚንግ ኦፍ ዴታ ከሆነ ዴታ አናላይሲስ ይባላል ማለት ነው። ይሄኛውም በጣም ኢምፖርታንት የሆነ ነው። ለምሳሌ እዚህ ጋር ምን ይለናል? ከዚህ ኤክስፕሎር ካረግን በኋላ ትራንስፎርም ካረግን በኋላ ኤክስትራክት ዩዝፉል ኢንፎርሜሽን። ዩዝፉል የሆነ ሂድን ኢንፎርሜሽን ኤክስትራክት እናደርጋለን ማለት ነው። ኤክስትራክት እናገኛለን ማለት ነው። ዩዝፉል ኢንፎርሜሽን ሂድን የሆነ ኢንፎርሜሽንን በባለፈው ስንማር ምን ብለን አይተን ነበር? ዴታ ማለት የዘመኑ ፔትሮሊየም ወይም ደግሞ የዘመኑ ኦይል ነው ብለናል። ኦይል የተባለበት ምክንያት ምንድነው? የሚሰጠን ጥቅም አንጻር ነው። ሂድን የሆነ ኢንፎርሜሽንን ፓተርን እናገኝበታለን። ከዛ ዴታ ተነስተን ለወደፊቱ ለህይወታችን እንደ ሀገርም ወይም ደግሞ ብቻ እንደ አንድ ኢንስቲትዩሽንም ቢሆን ዲሳይድ እናደርጋለን ማለት ነው። ቢዝድ ኦን ዘ ዴታ ዛት የሚነግረን እሱን ነው ማለት ነው። ለምሳሌ ይሄኛው በጣም የሚጠቀሙበት ይሄኛውን እነዚህን ስቴፖች የሚጠቀሙበት ስፔሻሊ ደግሞ ኤክስፕሎሪንግ ትራንስፎርሚንግ ምናምን የሚባሉ የሚጠቀሙበት እንደማን ነው? እንደ ማይኒንግ፣ ቢዝነስ ኢንቴሊጀንስ ኦር ማሽን ለርኒንግ። አሁን ላይ ያለው ኤአይም በሉት ማሽን ለርኒንግም በሉት የሚጠቀሙ ሚሊየንስ ኦፍ ዴታን ተጠቅመው ከዛ ሚሊየንስ ኦፍ ዴታ የሆነ ሞዴል ማግኘት። ሞዴል ማለት ፓተርን አውጥቶ መስራት ማለት ነው። ሶስተኛው ዴታ ኪዩሬሽን ይባላል። ዴታ ኪዩሬሽን የምንለው it is the active management of data over its life cycle to ensure it meets the necessary data quality requirement for its effective usage. ይሄኛው ደግሞ ዴታ ማኔጅመንት ነው። ኦቨርኦል ሳይክሉን ማኔጅ ማድረግ ነው። ኤክስፕሎር ጋዘር ከማድረግ ጀምረን ከዛ ምንድነው ኤክስፕሎር ማድረጉ ትራንስፎርም ማድረጉን ከመጀመሪያው ኢንፎርሜሽን ወይም ደግሞ ዴታ ከምናገኝበት ስቴጅ ጀምሮ እስከ መጨረሻው እስከ ዲፕሎይመንት። ለምሳሌ ማሽን ለርኒንግ ሞዴልን ሰርተን ዲፕሎይ እስከምናደርግ ድረስ ያለውን ማኔጅ የምናደርግበት ይሄ ዴታ ኪዩሬሽን ይባላል ማለት ነው።
Data curation is a process of categorized into different activities such as content creation, selection, classification, transforming, validation and preservation of data ነው። creation of data creation ምንለው የመጀመሪያው ዴታን ማግኘት፣ selection of data ሁሉም ዴታ የመጣውን ሁሉ አንጠቀምበት የሚጠቅመንን ነው። የሚጠቅመንን ዴታ ነው የምንጠቀምበት። ክላሲፊኬሽን ኦፍ ዴታ ዴታን ይሄ ስትራክቸር ነው ወይስ አንስትራክቸር ነው። ቫሊዴሽን ዴታው ልክ መሆኑን፣ ይሄ ልክ ያልሆነ ዴታ መጥቶን መቀበል ተገቢ ስላልሆነ ማለት ነው። እነዚህን ሁሉም አክቲቪቲ ኮንትሮል የሚያደርግ ዴታ ኪውሬሽን ወይም ደግሞ ዴታ ኪውሬት ኤክስፐርት ባለሙያ ይኖረዋል ማለት ነው። ኪውሬተር እዚህ ጋር የሚለን ሬስፖንሲቢሊቲውን ዴታውን ማኔጅ ማድረግ ነው ማለት ነው። ሌላኛው ስቴፕ ወይም ደግሞ ሌላኛው ስቴጅ ምን ይባላል ማለት ነው? ዴታ ስቶሬጅ ነው። አሁን ያን ዴታ ምንድነው አናላይዝም አደረግን፣ ሰበሰብን፣ ትራንስፎርም አደረግን፣ ዳታው ልክ መሆኑን ቫሊዴት መሆኑን ካወቅን ያው ስቶር ማድረግ ነው ለሞዴሉ ማለት ነው። it is the persistence and management of data in a scalable way that satisfies the need of application that require fast access to the data. ከዛ በኋላ ምን ማድረግ ነው? ስኬሌብል በሆነ ወይ ይሄ ዴታቤዝ ዲዛይን የሚባል ራሱን የቻለ ምንድነው ዳታቤዝን ማኔጅመንት የምናደርግበት ራሱን የቻለ ቴክኒክ አለ። ብዙ አይነት መስፈርቶች አሉ። በዚህ አይነት መንገድ በቀላሉ ምንድነው አክሰስ ማድረግ እንድንችል አድርገን ስኬሌብል መሆን እንዲችል አድርገን ስቶር ማድረግ ነው ወይም ደግሞ ማኔጅ ራሱ ማድረግ ነው የሚለን። ሪሌሽናል ዴታቤዝ ማኔጅመንት ሲስተም ሃቭ ቢን the main and almost unique solution to store a paradigm for 40 years. ይሄኛው የሚለን ዳታቤዝ ማኔጅመንት ሲስተም የሚባለው ሜን ዲሲፕሊን ነው። ይሄኛው ስቶር የምናደርግበት ዛት ሚንስ እንዴት አድርገን ነው ማኔጅ የምናደርገው የሚለው ነው ማለት ነው። አሲድ ፕሮፐርቲ ይባላል። ዳታቤዝ ማኔጅመንት ሲስተም ላይ ያለ ምንድነው ኮንሴፕት ነው። ያ አሲዲቲውን መጠበቅ መቻል እንዳለብን የሚያሳይ ነው። እንደዛ ከሆነ አሪፍ የሆነ ፐርፎርማንስ እንዲኖር ያደርገዋል ማለት ነው። ሌላኛው ዴታ ዩዜጅ የሚባል ኮንሴፕትም አለ። ከዛ በኋላ የመጨረሻው ምን ማድረግ ነው? መጠቀም ነው። አለቀ። ስቶር ካደረግነው በኋላ ከዛ በኋላ መጠቀም ነው። it covers the data driven business activity that needs access to the data. ከዛ ዴታ መጠቀም ነው። ከመጀመሪያው ጀምሮ ሰበሰብ ነው። ከዛ አናላይዝ አደረግነው፣ ትራንስፎርም አደረግነው፣ ቫሊዴት ካደረግነው በኋላ ከዛ ስቶር ካደረግነው ያን ሁሉ ማድረጋችን የመጨረሻ ኢንቴንሽናሊ እኛ የምንፈልገው መጠቀም ነው። ከዛ ዳታ ለዲሲሽን ሜኪንግ፣ ለማሽን ለርኒንግ፣ ለአልጎሪዝም ለነዛ መጠቀም ነው የምንፈልግ። ስለዚህ መጠቀም ነው አክሰስ ማድረግ። ኢት አናላይሲስ ኤንድ ዘ ቱል ኒድ ቱ ኢንተግሬት ዘ ዳታ አናላይሲስ ዊዝ ዘ ቢዝነስ አክቲቪቲስ። ለፈለግነው ዓላማ መጠቀም እንችላለን። ለቢዝነስ ዲሲሽን ሜኪንግ መጠቀም ነው። ለወደፊቱ 10 ዓመታት ከዚህ በፊት ካለው ዴታ ተነስተን ማድረግ እንችላለን፣ ዲሳይድ ማድረግ እንችላለን። ይሄኛውን ነው የሚያሳይ ማለት ነው። እንዳጠቃላይ የዛሬው ቱቶሪያል ይህን ይመስል ነበር። በቀጣይ በሌሎቹ ቢግ ዴታ የሚለው ኮንሴፕት ላይ በደንብ የምናይ ይሆናል። ዴታ ምን ያህል አስፈላጊ እንደሆነ ይሄ አዲስ የመጡ ሳይንሶች አሉ እነሱ ጋር የምናይ ይሆናል ማለት ነው። ስለተከታተላችሁን ቴንኪው። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን፣ የምንመልስ ይሆናል። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለተከታተላችሁን ቴንኪው። ባይ ባይ።